የምታደምጡት ታዲያስ አዲስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። እስከ ሌሊት 7 አብረናለን። ከ5 ሰዓት እስከ 6 ሰዓት ተሰጧችሁን እንፈልጋለን። ዛሬ ተጨማሪ ዳኛም አግኝተናል። አዲስ አልበሙን የናፍቆትን ሊያስተዋውቅ እዚህ በፊያድ ተወዳጁ ወጣት አቀንቃኝ ተገኝቷል። ብዙዎቻችሁ እንግዲህ የዓመቱ ምርጥ አልበም ሁሉ እያላችሁለት ነው። የሰሙት ሁሉ ወደውታል። በፊያድ አላችሁ። ይኸው ከች ብሏል። እናንተ ጠይቁን እኛው እናመጣ። አዎ እንዴ አረ እንኳን በድጋሚ በሰላም መጣ። ሰላም ቆያችሁኝ። ከጸጉር ጀበሩ ያው በምክንያት ነው ወይ ጸጉሩን ያሳደገው ተብለሃል? አሁን በምክንያት ነው። ይሄ ውስጥ አዋቂ ነው ይመስለኛል ያወራው። በምክንያት ነው። እናቴ ታማ ሆስፒታል እሷን በማስታመም ሂደት ውስጥ ነው የጸጉር ያደገው። ከዛ በኋላ የእሷ ማስታወሻ ሆኗል። አራታው አዎ ረጅም ጊዜ ታመሙ ማለት ነው። ረጅም ጊዜ መኪና አደጋ ደርሶባት ረጅም ጊዜ አይሲሩም ውስጥ ነበረችና በዛ በቃ ያው ራስን የምትሆው ነገር አለ አይደል? እንደነ ቦታ ሆስፒታል ነበረ ውሎ አዳራችን የነበረውና በዛ ሂደት ናቲ ድሬድ ነበረ ተያያዘ። በቃ ራሱ ነው ድሬዲዮ ነው። ግን ታስበበት የተሰራ ነው የሚመስለው አይደል? አዎ ተፈጥሮ ስለሆነ አክቹዋል ስለሆነ ምክንያቱም ልክ አደጋው ከደረሰ በኋላ ለረጅም ጊዜ እናትን በማስታመም ሂደት ውስጥ ነው ማለት ነው። አንኮንሽስ ነበረችን ለኦልሞስት ሰርጂካል ኢንሴንቲቭ ውስጥ ከ4 ወር በላይ ቆይታለች የነበረውና በዛ ሂደት ያው እኔና ወንድሜን ሞር ያው እንትን ስንል የነበረውና ስናስታማት የነበረው በዛ ሂደት ያው ራስን ያው ትተዋል እንትን ትላለ። ያኔ ነው ድሬዲዮ ነው። ያው መኪና አደጋ ነበር። ቤተክርስቲያን ለመሳለም ወጣ አይሱዙ ቅጥቅጥ ነበር ይገጫት የነበረውና አልደረስንላትም። እንደው በአጋጣሚ ሰፈሯ መግቢያው ጋር ነው የተገጨችው። ግን ያው ሻርብ ከልለዋት ነበር ፊቷንና እንደሚገቡ የሚወጡ ሰዎች ራሱ አይተው መለየት አልቻሉም። አንድ ወንድሜ ነው በቃ እንትን ብሎ ጠረጠረና እኔ ምንም በቃ አልገመትኩም የነበረው እሱ እንትን ብሎ ትራፊክ ሄዶ ጠየቀ። ስትቆይ ከቤተክርስቲያን ስትቆይ በኋላ ጥቁር አንበሳ መረጃ ተሰጠን። ስንሄድ ያው እዛ ተኝታ ነበረ እና ብሬን ሰርጀሪ አድርጋ ምናምን በታምር ተርፋ ለተወሰነ ጊዜያት 14 ዓመት የማስታመም እድል አግኝተን ነበረ። ከዛ በኋላ አሁን የዛሬ ዓመት ነው ያረፈችው ማለት ነው። ለሷ መታሰቢያ አያዱሜ የተሰኘው ሙዚቃ ለሷ መታሰቢያ ነው የሰራውላት ከሚሚሾ ጋር የዘፈነው አያዱሜ ያው እዚሁ አልበም ላይ ማለት ነው። የዛሬ ዓመት ነበር የሚወጣው አልበሙ። ያው ልናወጣው ሳምንት ሲቀር ነው እሷ ያረፈችው የነበረውና በአጋጣሚ እና በዛ ምክንያት ያው 1 ዓመት ጠፍቼ ነበር ፈጣሪ ነፍሳቸውን በገነት ያኖራል። አሜን። አያዱሜ ምን ማለት ነው? አያዱሜ ማለት የዝንጀሮ አለቃ ማለት ነው። ዝንጀሮ አለቃ ማለት ነውና የሷ ልጅነቷን ነው በሙዚቃ የተረክ ነው። ልጅነቷን ልጅ እያለች በጣም ተወዳጅ ብዙ ስም ያላት ምታዜም ከብቶች የምትጠብቅ በጣም ትወደድ ልጅ ነበረች እና የሷን ልጅነት ከዛ ደግሞ ትልቅ ሆና ለኔ ስተርክ ያለውን ነገር ከሚሚ ጋር በቅብብሎሽ አድርገን ሰርተናል። ምናልባት ታደምጡታላችሁ። እስኪ አሬ ይዘጋጅ። ያው ተዘጋጅቷል። ስለዚህ ከቤተሰብ ነው ማለት ነው የሚያዜሙ ከነበረ ሰው። እናትም ያንጎራጉሩ ነበር ማለት ነው? አዎ ማዘር ታንጎራጉር ነበር። በጣም ታንጎራጉር ነበር። ያው ቤት ውስጥ ለእናንተ ለቤተሰብ ቤት ውስጥ ልጅ እያለች በጣም ጎበዝ ነበረች። እንደውም ምን ትላለች እኔን ካየች በኋላ እኔ እንደዚህ ገንዘብ መሆኑን ባቅ ኖሮ ስንት በሰራው ይሄን ፎቅ ሰርተን ነበር ቤት ተደብቄ አልቀርም ነበር ትላለች። አሁን እንደዚህ እኮ በጣም አሉ ብዙ ምክንያቱም ዘመኑም ነበረ መንገዱን የሚያሳያቸውም አይኖርም አንዳንዴና ደስ የሚለው ግን ያው በልጃቸው በጣም ቆንጆ መታሰቢያ ሆኖ ማድረጌ ደስ ይለኛል። አያዱሜን ለሷም አሰምቻታለሁ ሳታርፍ በህይወት ያለች እንደውም ሪአክሽን ቪዲዮ አለ ቀርጫት ነበርና
እሱ ደስ ይለኛል። ያው ወጥቶ ብታየው ደስ ቢለኝም ትኖር ኖሮ ደስ ይለኝ ነበር። ግን አሰምቻታለሁ። ሙዚቃውን ሰምተዋለች፣ ያው ሰምተዋለች። እኔ አሁን ብዙ ድሬዶች አሉ ያው ድሬድ የሚያደርጉ ጸጉራቸውን ብዙዎቹ ለምሳሌ ወይ የሬጌ ፍቅር ወይ ደግሞ የቦብ ወይ ደግሞ ስታይሉን በመውደድ የተለያየ ምክንያት አላቸው። እርግጥ አንዳንዱም እንግዲህ ሌላ ምክንያት አይጠፋውም። ግን ያንተ አሁን ስትለኝ በምክንያት ነው። አሁን በጸጉር ውስጥ አሁን ቅድም የነገርከኝ ታሪክ በቃ ልብ የሚነካ ነው። ምናልባት አሁን የመኪና አደጋ በአመት 5000 ሰው ይነጥቀናል ስንልም ይኸው እንግዲህ አጠገባችን ባለ በዙሪያችን በቤተሰብ እያየነው ነው። እንግዲህ አስበው ለቤተ ክርስቲያን ለመሳም ወጥተው የህይወታቸው አቅጣጫ ወዴት ተቀየረና እንዲህ አይነት ነገሮችን በየቦታው መስማት ልብ ያደማል በጣም። አንዳንዴ ደግሞ እንደዚህ አይነት አደጋዎች እኛ ቤት የሚመጡ አይመስለንም። እንሰማለን፣ እናውቀዋለን፣ ግን እኛ ጋር ይደርሳሉ ብለን የማናስበው ነገር አለና ሁላ በነገራችን ላይ ለሁሉም ነገር ተጋላጭ ነው የሰው ልጅ አይደል? ለመኪና አደጋ ደግሞ ኦልሞስት ሁላችንም እያንዳንዳችን ተጋላጭ ነን መኪና አደጋ ላይና የትንሽዬ ደቂቃዎች መረጋጋት ትልቅ ለውጥ ያመጣል ተብሎ ነው የሚታመነው። አሁን አስተያየት እያየሁ ነው። ነፍሴ ማር ለእናትህ እና መጀመሪያ ላይ እንግዲህ እንደገባህ የጸጉሩን ጥያቄ ጸጉሩ ላይ ትንሽ ሲያወሩ የነበሩ ሰዎች ናቸው። ከዛ ጸጸት ስሜት ተሰማቸው መሰለኝ። እንግዲህ ሳናውቅ ለምንፈርደው ፈጣሪ ይቅር ይበለን ብለዋል። አንዳንዴ ነገሮችን አታያቀም ቶሎ ነው የምትናገረው። እውነታውን ግን ስታየው ለምን እንደዛ አልኩ ብለህ ትጸጸታለህ። እና እንደዚህ አይነት ስሜት ላይ ሆኖ አድማጫችን የላከልን ይመስልናል። ልክ ነው። ድሬድ ሲታይ ከሌላ ነገር ጋር ነው የሚያያዘው። እንደውም ድሬድ 80-90% ጨዋ ነው ብዬ ነው የምናገረው። ምክንያቱም ቢያንስ በትንሹ እስር ቤት መግቢያ ያልገባ ሰው ነው ድሬድ የሚሆነው። አልተላጨም ምን ለማለት ነው? ኑሮ እስር ቤት ነው ያንተ ላይፍ ፕሪዝን። እኔ ግን የታዘብኩት ነገር እንደው ባያዝዶን ሻት በሉኝ እንጂ ድሬድሎክ የሚያደርጉ ሰዎች በብዛት ባያዝዶንሽ እንዳትሉኝ አሁንም ምክንያታዊ ሲሆኑ ያለሁኝ ነገሮች ላይ ክሪቲካል ሆነው ነው ሐሳብ የሚሰጡት። ሎጂካል የሆኑ ነገሮች ላይ ሊያሳምኑ ሊያነሳ የሚችል ነገር ነው የሚነግሩን እና የመሳሰሉት ነገሮች። አሁን ውስጥህ ድሬድ ነው እያልሽኝ ነው? አይደለም ምን አለ ብትይ እንደተመለጥክ ነው